ተላላፊ ያልሆኑ በሽታዎች በአጠቃላይ እንደ ሀገር ከፍ እያሉ መጥቷል። አሁን መረጃዎች እንደሚያሳዩት ተላላፊ ያልሆኑ በሽታዎችና የተለያዩ አደጋዎች የትራፊክ አክሲደንትን ጭምር ከ51% በላይ ሞት የሚከሰተው በእነዚህ ህመሞች ሆኗል። ቀላል አይደለም ጫናው ማለት ነው። ፕሬዝዳንት ዶናልድ ትራምፕ በአሜሪካ ግዙፍ የጦር መርከቦች ወደ ኢራን እያቀኑ መሆኑን ሲያስታውቁ የኢራን እስላማዊ አብዮታዊ ጥበቃ ኃይል አዛዥ በበኩላቸው ጣታችን በሚሳኤል ቃታዎቻችን ላይ ናቸው ሲሉ የዋሽንግተን የትኛውም ጥቃት ከባድ ያጸፋ እርምጃ ስለማዘጋጀታቸው በይፋ ገልጸዋል። በክሬምሊን ቤተ መንግስት ለረጅም ሰዓታት የተካሄደው ውይይት የሩሲያ የዩክሬንና የአሜሪካ ዲፕሎማሲያዊ ግንኙነት አዲስ ምዕራፍ ላይ መገኘቱን የሚያሳይ ተደርጎ ተወስዷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በተባበሩት አረብ ኤምሬትስ በሚካሄደው የመጀመሪያው የሶስትዮሽ የሰላም ንግግር ዋዜማ ላይ ከዶናልድ ትራምፕ መልእክተኞች ጋር ያደረጉት ይህ ውይይት በክሬምሊን በኩል ግልጽና ገንቢ ተብሎ ተገልጿል። ተጠያቂነትና መልካም አስተዳደር የሰፈነበት በማድረግ የሀገሪቱን ራዕይ ለማሳካት እንዲቻል አገሪቱ ዘመናዊ የንግድ ምዝገባና ፈቃድ ህግ እንዲኖር አስፈላጊ ሆኖ በመገኘቱ የንግድ ምዝገባና ፈቃድ ህግ ሊወጣ ችሏል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ እነሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። ከዜናዎቹ ጋር እሱ ባለው ጋሻው አብሬያችሁ ቆይታ አደርጋለሁ። አብራችሁ እንድትሆኑ ደግሞ አክብሮታዊ ግብዣዬ ነው። በተላላፊ በሽታዎች የሚያዙ ሰዎች ቁጥር ጭማሪ እያሳየ መምጣቱን ጤና ሚኒስቴር አስታወቀ። ይህንን ችግር ለመቅረፍ ከሆስፒታሎች ባሻገር በየደረጃው ያሉ የጤና ተቋማት አስፈላጊ ሕክምናዎችን የሚጀምሩበት ሁኔታ እየተመቻቸ መሆኑ ተነግሯል። ምህረት ደግፍ በኢትዮጵያ ተላላፊ ባልሆኑ በሽታዎች የሚያዙ ሰዎች ቁጥር ጭማሪ እያሳየ መሆኑን ጤና ሚኒስቴር አስታውቋል። በተለይም እንደ ስኳር፣ ደም ግፊትና ካንሰር ባሉት በሽታዎች የሚያዙ ሰዎች ቁጥር መጨመሩን ያመላከቱት የጤና ሚኒስቴር ዴኤታ ዶክተር ደረጀ ዱጉማ በአሁኑ ወቅት ከተላላፊ በሽታዎች ይልቅ ተላላፊ ያልሆኑ በሽታዎች አሳሳቢ መሆናቸውን ጠቁመዋል። ተላላፊ ያልሆኑ በሽታዎች በአጠቃላይ እንደ ሀገር ከፍ እያሉ መጥቷል። አሁን መረጃዎች እንደሚያሳዩት ተላላፊ ያልሆኑ በሽታዎችና የተለያዩ አደጋዎች የትራፊክ አክሲደንትን ጭምር ከ51% በላይ ሞት የሚከሰተው በእነዚህ ህመሞች ሆኗል። ቀላል አይደለም ጫናው ማለት ነው። ተላላፊ የሆኑ በሽታዎች እንደውም እየቀነሱ መምጣታቸው ይታወቃል። ከዛም ባሻገር በሆስፒታሎቻችን የተጠናው ጥናት እንደሚያሳየው ከ80% በላይ የሚሆኑ አልጋዎች የሚያዙት ተላላፊ ባልሆኑ በሽታዎች ስትሮክ፣ የኩላሊት፣ የጉበት እንዲሁም ደግሞ ካንሰር ህመሞች፣ የአእምሮ ህመም እነዚህን የሚያጠቃልል ነው በአብዛኛው ማህበረሰባችን እየታመመ ያለው። ስለዚህ ትኩረታችን በዚህ ሰዓት ላይ ተላላፊ በሽታዎችን መቆጣጠር እንዳለ ሆኖ ተላላፊ ያልሆኑ በሽታዎች ላይ ከፍተኛ ትኩረት እየሰራ እንገኛለን። አሁንም እየጨመረን ያለው መዘናጋት በፍጹም አያስፈልግም። የአመጋገብ ስርዓትን ጨምሮ የግንዛቤ ክፍተትና ከልክ ያለፈ ውፍረት ተላላፊ ላልሆኑ በሽታዎች በመንስኤነት የሚጠቀሱ መሆናቸውን ያነሱት ዶክተር ደረጀ ህብረተሰቡ ይህንን በመገንዘብ የአኗኗር ዘይቤውን ማስተካከል እንደሚገባው ገልጸዋል። የጤና ሚኒስቴር ይህንን ችግር ለመቅረፍ ያስችላል ያለውን ፕሮጀክትም በዛሬው ዕለት ይፋ አድርጓል። ፕሮጀክቱ በዋናነት በከፍተኛ ሆስፒታሎች ብቻ ሲሰጥ የቆየውን የተቀናጀ የጤና አገልግሎት በየደረጃው ወደሚገኙ የጤና ተቋማት በማምጣት ሕክምናውን መስጠት የሚያስችልና በተለያዩ ክልሎችም ተመሳሳይ ስራዎችን ለመስራት ምቹ ሁኔታ ይፈጥራል የሚል ተስፋ እንደተጣለበትም ተነግሯል። ባለፉት በርካታ ዓመታት ጤና ሚኒስቴር ተላላፊ ያልሆኑ በሽታዎችን ለመከላከልና ለመቆጣጠር ያደረገውን ጥረት በጥናት አስደግፈን ዛሬ የጥናት ውጤት ይፋ ተደርጓል። ከ10 ዓመት በኋላ ነው ይህ ጥናት የተሰራው። በአጠቃላይ ተላላፊ ያልሆኑ በሽታዎች ምን ያክል ስርጭታቸው እየጨመረ ነው የሚለውን ለማየት ነው። ከዛው ጋር ተያይዞ ደግሞ አጋላጭ ምክንያቶች አሉ ለተላላፊ ላልሆኑ በሽታዎች፣ እነሱ ምን ያክል እየሰፉ ነው ወይስ እየቀነሱ ነው፣ ምን ሰርተናል፣ ምን ይቀረናል የሚለው ነው በአንድ በኩል ያየ ነው። ሁለተኛው ከዚህ ጋር ተያያዥ የሆነው ጉዳይ በሚቀጥሉት 5 ዓመታት በተለየ መንገድ መንግስትና አጋር ድርጅቶች በጋራ በመሆን ተላላፊ ያልሆኑ በሽታዎችን ሕክምና ስርዓት በመጀመሪያ ደረጃ ጤና አሃድ በተለይ በመጀመሪያ ሆስፒታሎች ደረጃ ለማውረድ በአብዛኛው ወደ ከፍተኛ ተቋማት እየመጡ ስለሆነ እዛው በቀያቸው አካባቢ ማህበረሰቡ ሻል ያለ አገልግሎት እንዲያገኝ የሚያስችል ፕሮጀክት ነው ይፋ ያደረግነው። ጥናቱ እንግዲህ ብዙ ነገሮችን እንደ ሀገር ለማየት ቀጣይ ፖሊሲዎቻችን ላይ የምንተገብራቸው ስራዎች ላይ አቅጣጫን ለማስቀመጥ ጥሩ ምልከታን የሰጠ ነው። አጠቃላይ ይሄ ጉዳይ ብቻ ሳይሆን ሌላው ወሳኝ ነገር በተለይ የማይተላለፉ በሽታዎችን ለመከላከል እንዲሁም ደግሞ ምርመራና ሕክምናን የሚሰጠውን አግባብ ወደ ማህበረሰቡ ይበልጥ ወረድ አድርጎ ለመስራት የሚያግዝ በዓለም ጤና ድርጅት
ሪኮሜንዴሽን ወይም ደግሞ ምክረ ሀሳብ መሰረት የተዘጋጀ በተለይ ደግሞ እንደኛ ሀገር ላሉ ታዳጊ መካከለኛ ኢኮኖሚ ላላቸው ሀገሮች አዋጭነቱ የተረጋገጠ ፔን ፕላስ ስትራቴጂ የሚባል አለ። ቀደም ሲል እንደ ሀገር በውስን ተቋማት ላይ ይሄንን የሙከራ ወይም ፓይለት ስራ ሲሰራ ነበር። አሁን ግን ወደ መላው ሀገር ለማስፋት እየተሰራ ያለን ጉዳይ ይሄንን ወደ ሁሉም ለማቅረብ የሚያስችል ሰነድ ተዘጋጅቶ ነው። ይሄ እንግዲህ ፕሮጀክቱ በዋናነት የጤና ሚኒስቴር ከህብረተሰብ ጤና ኢንስቲትዩት ከማቴዎስ ወንዱ ፋውንዴሽን ከዓለም አቀፍ የጤና ተቋምና ሌሎች ከሚመለከታቸው አካላት ጋር በመቀናጀት ሁለት ቋንቋዎች የመጥፋት አደጋ እንደተጋረጠባቸው የባህልና ስፖርት ሚኒስቴር አስታወቀ። በጋምቤላ ክልል የሚነገረው ኮማ ቋንቋ እንዲሁም በማዕከላዊ ኢትዮጵያ ክልል የሚነገረው ጠምባርስ ቋንቋ አደጋው የተጋረጠባቸው መሆናቸውም ተነግሯል። ሚካያስ ኃይሌ በኢትዮጵያ ሁለት ቋንቋዎች የመጥፋት አደጋ ተጋርጦባቸዋል ሲል የባህልና ስፖርት ሚኒስቴር አስታውቋል። በጋምቤላ ክልል የሚነገረው ኮማና በማዕከላዊ ኢትዮጵያ ክልል የሚነገረው ጠምባርስ ቋንቋ የመጥፋት አደጋ የወደቁ ቋንቋዎች መሆናቸውን ሚኒስትሩ ያስታወቀው በጋምቤላ ክልል የሚነገረው ኮማ ቋንቋ ከመጥፋት ለማትረፍና ዜጎችን በቋንቋው እንዲግባቡ ለማስቻል እየሰራን የሚሉት የጋምቤላ ክልል ባህልና ስፖርት ቢሮ ምክትል ኃላፊ ኦታጆ ኦፒዮ ከጋምቤላ ዩኒቨርሲቲ ጋር በትብብር እየተሰራ መሆኑንም ጠቁመዋል። ያንን የኮሞ ቋንቋ ነው። ያንን እንደሌሎቹን የአራቱን ነባር ብሔረሰቦች ያንን ለማሳደግ በተለይ በዶክመንቴሽን ደረጃ ያንን ስራ የተሰራበት ሁኔታ ነው የተሰራ ያለው። ብሔረሰቡ አንደኛ ካለው ከቁጥር ማነስ አንዱ ምክንያት ሊሆን ይችላል። ሌላ ደግሞ ካሉት ነባር ብሔረሰቦች ጋር ስፔሻሊ ከአኟ ብሔረሰብ ጋር እየተጋቡ አሁን ያንን የአኟ ብሔረሰብ የለመደ እንደዚህ ወደ ቋንቋ የማጥፋት ሁኔታ ነው የታየው። በክልላችን የሚነገረው የጠምባርስ ቋንቋ አደጋ ውስጥ አልገባም ብለው መከራከሪያ የሚነሱ ደግሞ የማዕከላዊ ኢትዮጵያ ክልል የባህልና ስፖርት ቢሮ ምክትል ኃላፊ ደግነህ ቦጋለ ናቸው። የባህልና ስፖርት ሚኒስቴር ቋንቋው አደጋ ውስጥ ነው ቢልም ቋንቋው አደጋ ላይ መውደቁን የሚያሳይ ጥናት አለመኖሩን ነው ምክትል ኃላፊው የተናገሩት። በክልላችን ምናልባት የመጥፋት አደጋ የተጋረደ ቋንቋ ተብሎ አልገመገምንም። ግን በደንብ ያልተዋወቁ ያለሙ ቋንቋዎች ይኖራሉ። እነዚህን ምንድነው የምናደርገው? እንዲያድጉ፣ እንዲለሙ፣ እንዲተዋወቁ አንዱ ቅድም የገለጽኩ በትምህርት ስርዓት ውስጥ አንድ ቋንቋ የመጥፋት አደጋ ተጋረጠ የሚባለው አንደኛ ከልጅ ከአባት ወደ ልጅ ተላልፎ ወይ ደግሞ ትውልዶች ተቀባብሎ በሱ መማር ሳይችሉ በሱ መግባባት ሳይችሉ የተናጋሪው ቁጥር ደግሞ እየቀነሰ እየጠፋ ሲሄድ ነው ጠፋ የሚባለውና ይሄ ችግር እንዳይከሰት ቀድመን በደንብ ያለሙ ቋንቋዎች ለምቶ ወደ ትምህርት ስርዓት ውስጥ እንዲገቡ የሚዲያ ቋንቋ እንዲሆኑ የማድረግ ስራ እየሰራን እንገኛለን። ባህልና ስፖርት ሚኒስቴር በኩሉ አደጋ ላይ ወድቀው ያላቸው ሁለት ቋንቋዎች ከመጥፋት ለማትረፍ የተለያዩ ስራዎችን እየሰራ መሆኑን እወቁልኝም ብለዋል። ዜጎች ባህላቸውና ቋንቋቸውን እንዳይረሱ የተለያዩ ስራዎች እየተሰሩ ነው የሚሉት ሚኒስትር ዴኤታ ነፊሳ አልማህዲን በተለይ በሁለቱ ቋንቋዎች ዙሪያ በየአካባቢው ካሉ ባለድርሻ አካላትና ዩኒቨርሲቲዎች ጋር ስራዎች መጀመራቸውንም ተናግረዋል። እዚህ የመጥፋት አደጋ የተጋረጠባቸውን ቋንቋዎች ደግሞ እንዲመለሱ ከማድረግ አኳያ ሰፊ ጥናት እየተሰራ ነው ያለው። ይሄን እንግዲህ ከዩኒቨርሲቲዎች ጋር ነው የምንሰራው። ምክንያቱም የጠፋ ቋንቋ ጠፋ ሊጠፋ ነው የሚለውን ነገር ታያለ። ዝም ብለህ ከመሬት ተነስተ አይደለም ጠፋ ወይ ደግሞ አለ ለማለት ማለት ነው። ስለዚህ ምንድነው ችግሩ? ለምንድነው ተናጋሪ አጥተው ነው ወይስ ተበርዞ ነው የሚለው ነገር ጥናት ይደረጋል ማለት ነው። እሱ ላይ በጣም ሰፊ ጥናት ወደ 3-4 የሚሆኑ ቋንቋዎች ላይ ከዩኒቨርሲቲዎች ጋር ጥናት እየተደረገ ነው፣ የመጥፋት አደጋ የተጋረጠባቸው ላይ ማለት ነው። እሱን ደግሞ አጥንተን እንግዲህ ይሄ እንግዲህ በአንድ ተቋም ብቻ የሚመለስ አይደለም፣ በባህልና ስፖርት ሚኒስቴር ብቻ የሚመለስ ሳይሆን የተለያዩ ሴክተር መስሪያ ቤቶች እገዛ ይጠይቃል። ምክንያቱም ያ ቋንቋ የሚናገር ሰው ይፈለጋል። የቋንቋ ተናጋሪ ሲገኝ ደግሞ ካምፕ ውስጥ ነው መግባት ያለባቸው። አንድ ቦታ ብቻ አይደለም፣ ዝም ብለን አይደለም አጥንተን መተን ቋንቋ እንዲመለስ የምናደርገውና ስለዚህ ይሄን እንግዲህ ከሚመለከተው አካል ጋር ባለፈው አመት ጀምሮ የተጀመረ ስራ አለ። አሁንም እየተነጋገርን ያለንበት ሁኔታ ነው ያለው። እሱ በጥናት ተይዞ የሚመለስም ይሆናል ማለት ነው።
ባህልና ስፖርት ሚኒስቴር ቋንቋዎች ተናጋሪ እንዳያጡና እንዳይጠፉ ለማድረግ ከዩኒቨርሲቲዎች ጋር በመሆን እንዲሁም ከሌሎች አካላት ጋር በመተባበር ቋንቋዎችን በዲጂታል መንገድ የመሰነድ ስራዎች መጀመሩን ማስታወቁ መዘገባችን ይታወሳል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ግዙፍ የጦር መርከቦች ወደ ኢራን እያቀኑ መሆኑን አስታውቀዋል። የኢራን አብዮታዊ ዘብ አዛዥ ጀነራል መሐመድ ፖክፓር በበኩላቸው ኢራን ለየትኛውም ጥቃት ከመቼውም ጊዜ በላይ ዝግጁ መሆኗን አስታውቀዋል። ጣታቸውን ቃታው ላይ ነው ሲሉም ለትራምፕ ማስጠንቀቂያ ምላሽ ሰጥተዋል። ሙሴ ከበደ ዝርዝሩን አዘጋጅቷል። በመካከለኛው ምስራቅ በፋርስ ባህረ ሰላጤ የተነሳው የሚፋጅ የሚለበልብ እሳተ ገሞራ ጨርሶ ሊበርድ አልቻለም። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የተቀሰቀሰውን አመፅ ተከትሎ በቴህራን ላይ ወታደራዊ ጥቃት ሊወስዱ ይችላሉ የሚለው ስጋት አሁንም አልጠፋም። ትራምፕ በኔት ጥብቅ ዛቻ የኢራን መንግስት የሞት ፍርድ ሊያስተላልፍባቸው የነበሩ በመቶዎች የሚቆጠሩ ዜጎችን ሕይወት ታድጌያለሁ በማለት በቴህራን አገዛዝ ላይ ሊወስዱት የነበረውን የኃይል እርምጃ ማዘግየታቸውን ይፋ አድርገው ነበር። ሆኖም በዋሽንግተንና በቴህራን መካከል ያለው የኒውክሌር ፕሮግራም ልማትን የተመለከተው እሰጥ አገባ እንዲሁም አገዛዙን ለመቀየር በአሜሪካ በኩል ባለው ቆራጥ ውሳኔ ምክንያት የሁለቱ ኃያላን ፍጥጫ ወደ ከፍተኛ ወታደራዊ ዝግጅት ማምራቱ እየተዘገበ ነው። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ግዙፍ የጦር መርከቦች ወደ ኢራን እያቀኑ መሆኑን ሲያስታውቁ የኢራን እስላማዊ አብዮታዊ ጥበቃ ኃይል አዛዥ በበኩላቸው ጣታችን በሚሳኤል ቃታዎቻችን ላይ ናቸው ሲሉ ለዋሽንግተን የትኛውም ጥቃት ከባድ የአጸፋ እርምጃ ስለማዘጋጀታቸው በይፋ ገልጸዋል። ትራምፕ የኢራን መንግስት ዜጎቹ መግደሉን የማያቆም ከሆነ ጣልቃ ለመግባት እንገደዳለን ማለታቸውን ተከትሎ አሜሪካ ከእስራኤል ጋር በመሆን በኢራን ላይ ጥቃት ልትሰነዝር ትችላለች የሚለው ወሬ ከተሰማ በኋላ የመካከለኛው ምስራቅ ትኩሳት በአዲስ መልኩ ግሎ ቆይቷል። እንደ ሳውዲ አረቢያና ኳታር ያሉ የቀጠናው ሀገራትም ሊመጣ የሚችለውን መዘዝ በመስጋት ዋሽንግተን ልትሰነዝር ያሰበችውን ጥቃት እንድትወው አሜሪካንን መጠየቃቸው ይታወሳል። ይሁንና ለጊዜውም ተቀዛቅዞ የነበረው የዋሽንግተን ስጋት የአሜሪካ ኤፍ-15 ተዋጊ ጀቶች በዮርዳኖስ ሰማይ ላይ ማንዣበባቸውን ተከትሎና እንዲሁም ግዙፎቹ ቢ2 ቦምብ ጣይ አውሮፕላኖች በኳታር አልኦዴድ የጦር ሰፈር ልምምዳቸው ማጠናከራቸው ውጥረቱ እንደ አዲስ መቀጣጠሉን ያሳያል። ዛሬ በተሰማ አዲስ ዜና ደግሞ ትራምፕ የአሜሪካ ግዙፍ የጦር መርከቦች ወደ ኢራን እያቀኑ መሆኑን ማስታወቃቸው የዋሽንግተን በኢራን ላይ ጥቃት የሚፈጸም እቅድ ገና እንዳልተዳፈነ ጉልህ ማሳያ ሆኗል። ለየትኛውም ሁኔታ በሚል በርካታ መርከቦችን ወደ ቀጠናው እየላክን ያሉት ትራምፕ ምንም ነገር የሚፈጠር አሊያም የምንጠቀማቸው አይመስለኝም፣ ነገር ግን የሚሆነውን አብረን እናያለን ሲሉም ተደምጠዋል። አርማዳ የተባለውና ወደ ገልፍ ሀገራት እያቀነ የሚገኘው የጦር መርከቦች ስብስብን ጨምሮ እስከ 9 የጦር አውሮፕላኖችን ተሸካሚው ዩኤስኤስ አብርሃም ሊንከንና በርካታ የሚሳኤል መቃወሚያዎች በሚቀጥሉት ቀናት ውስጥ መካከለኛው ምስራቅ እንደሚደርሱ የአሜሪካ ባለስልጣናት ገልጸዋል። የኢራን መንግስትን በቅርበት እየተከታተልን ነው ሲሉ ያስታወቁት ትራምፕም ወታደራዊ ዝግጅቱን በተመለከተ የሰጡት ዛቻ በቀጣይ በኢራን ላይ የሚፈጸም ጥቃት ሊኖር እንደሚችል ፍንጭ የሰጡበት ሆኖ ታይቷል። ከኢራን ጋር የንግድ ግንኙነት ባላቸው ሀገራት ላይ 25% የንግድ ታሪፍ ለመጣል ማቀዳቸውን በተመለከተ የተጠየቁት ፕሬዚዳንቱ በቅርቡ ተግባር ያደርጓሉ ማለት አንስተዋል። የኢራን አብዮታዊ ጥበቃ ኃይል አዛዥ ጀኔራል መሐመድ ፓክፑር በበኩላቸው ኢራን ለየትኛውም ጥቃት ከመቼውም ጊዜ በላይ መዘጋጀቷን በመግለጽ ጣታችን በቃታው ላይ ነው፣ ከመሪያችን ማለትም ከአያቶላህ አሊ ካሜኒ የሚሰጠንን ትዕዛዝ እየጠባበቅን ነው በማለት ለትራምፕ ማስጠንቀቂያ ምላሽ ሰጥተዋል። ጀኔራል ፓክፑር እስራኤልና አሜሪካ ካለፉት የታሪክ ተሞክሮች እንዲሁም በዚያ በተጫነባቸው የ12 ቀናት ጦርነት ከተማሩት ትምህርት በመነሳት ከማንኛውም አይነት ሳሳት ስሌት እንዲቆጠቡ ሲሉም ብርቱ ማስጠንቀቂያን ሰጥተዋል። አክሎም ይህ ካልሆነ ግን ይበልጥ አሰቃቂና የሚያስቆጭ ዕጣ ፈንታ እንደሚጠብቃቸው ገልጸዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአሜሪካው አቻቸው ዶናልድ ትራምፕ ከፍተኛ መልእክቶች ጋር በክሬምሊን ቤተ መንግስት ለረጅም ሰዓታት የዘለቀ ውይይት አድርገዋል። በተባበሩት አረብ ኤሚሬትስ እንደሚካሄድ በተነገረለት የሶስትዮሽ የሰላም ንግግር ዋዜማ የተደረገው ይህ ውይይት ሞስኮ የግዛት ጥያቄዎቿ ሳይመለሱ ለሰላም እንደማትደራደር በድጋሚ ያረጋገጠችበት ሆኗል። ኃይለ ገብርኤል ታደሰ። በክሬምሊን ቤተ መንግስት ለረጅም ሰዓታት የተካሄደው ውይይት የሩሲያ የዩክሬንና የአሜሪካ ዲፕሎማሲያዊ ግንኙነት አዲስ ምዕራፍ ላይ መገኘቱን የሚያሳይ ተደርጎ ተወስዷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በተባበሩት አረብ ኤሚሬትስ በሚካሄደው የመጀመሪያው የሶስትዮሽ የሰላም ንግግር ዋዜማ ላይ ከዶናልድ ትራምፕ መልእክተኞች ጋር ያደረጉት ይህ ውይይት በክሬምሊን በኩል ግልጽና ገንቢ ተብሎ ተገልጿል። ውይይቱ ለ4 ሰዓታት የቆየ ሲሆን ይህም የሩሲያ የዩክሬንና የአሜሪካ ተደራዳሪዎች በአቡዳቢ ለመጀመሪያ ጊዜ ከመገናኘታቸው በፊት የጉዳዩን
የጉዳዩን ክብደት በግልጽ ያሳየ ክስተት ሆኖ ተመዝግቧል። ፑቲን ለትራምፕ መልእክተኛ ስቲቭ ዊትኮፍ እና ጃሬድ ኩሽነር እንዲሁም በትራምፕ አዲስ ለተሾሙት ከፍተኛ አማካሪ ጆሽ ግሩምባም በሰጡት ማብራሪያ የግዛት ጉዳይ ሳይፈታ ምንም አይነት የረዥም ጊዜ መፍትሄ ሊጠበቅ እንደማይችል በማረጋገጥ የሞስኮን የማይናወጥ አቋም አንጸባርቀዋል። ይህም ዩክሬን በሩሲያ ከተያዙ አካባቢዎች ወታደሮቿን እንድታስወጣ ሞስኮ የምታቀርበውን ጥያቄ በድጋሚ ያረጋገጠ ሆኗል። በተለይም ዩክሬን አሁንም በቁጥጥሯ ስር ያለውን 25 በመቶውን የዶኔስክን ግዛት እንድታስረክብ የሚጠይቀውን የሞስኮን ፍላጎት ያካትታል። የክሬምሊን ረዳት ዩሪ ኡሻኮቭ እንደገለጹት ባለፈው ዓመት በአላስካ በነበረው የትራምፕና ፑቲን ስብሰባ በተስማሙት መሰረት የክልል ጉዳዮች ሳይፈቱ ለማንኛውም ዘላቂ ሰላም ስምምነት ሊኖር አይችልም ብለዋል። ይህ ካልተሳካ ደግሞ ሩሲያ ልዩ ወታደራዊ ዘመቻ ስትል በምትጠራው እርምጃዋ ዓላማዋን እንደምታስተገብርና ይህም በተለይም የሩሲያ ጦር ስትራቴጂካዊ በላይነትን በያዘበት የጦር ሜዳ ላይ ተግባራዊ እንደሚሆን ኡሻኮቭ አጽንኦት ሰጥተዋል። በሌላ በኩል በስዊዘርላንድ ዳቮስ በተካሄደው የዓለም የኢኮኖሚ ፎረም ላይ ንግግር ያደረጉት ቮሎዲሚር ዜሌንስኪ የአውሮፓ አጋሮቻቸው በሩሲያ ላይ እርምጃ ለመውሰድ ያላቸውን ቁርጠኝነት በማጣታቸው ክፉኛ ወቅሰዋቸዋል። ዜሌንስኪ አውሮፓ ስለ መጪው ጊዜ መወያየት ትፈልጋለች፣ ነገር ግን በሩሲያ ላይ እርምጃ ከመውሰድ ትቆጠባለች ሲሉ ገልጸዋል። ኬቭ በተደጋጋሚ በሚከሰት መጥፎ ክስተት ውስጥ እንደምትገኝ በመግለጽ የተሰማቸውን ጥልቅ ብስጭት አሳይተዋል። የአውሮፓ መሪዎች ለዩክሬን በሚያደርጉት ድጋፍ ላይ ከፍተኛ ትችት የሰነዘሩት ፕሬዝዳንቱ ባለፈው ዓመት በተመሳሳይ መድረክ ላይ አውሮፓ ራሷን እንዴት መከላከል እንዳለባት ማወቅ አለባት በሚሉ ቃላት ንግግራቸውን ማጠቃለላቸውን አስታውሰዋል። አንድ ዓመት ካለፈ በኋላም ምንም የተለወጠ ነገር አለመኖሩን በተበሳጨ ድምፅ ገልጸዋል። የአውሮፓ አጋሮቻቸው በወሬ እንጂ በተግባር የሉም በማለትም ከሰዋል። ይሁን እንጂ የዩክሬኑ ፕሬዝዳንት በዳቮስ በሰጡት አስተያየት ኬቭ፣ ሞስኮና አሜሪካ የመጀመሪያውን የሶስትዮሽ የሰላም ንግግር በተባበሩት አረብ ኤምሬትስ እንደሚያካሂዱ በማብሰር ዲፕሎማሲያዊ መሻሻል መኖሩን ጠቁመዋል። ዶናልድ ትራምፕ ከዜሌንስኪ ጋር ያደረጉትን ስብሰባ በጣም ጥሩ ነበር ሲሉ የገለጹት ሲሆን ቀደም ብሎም የአሜሪካው ፕሬዝዳንት በዩክሬን የሰላም ስምምነት ቅርብ መሆኑን ደግመው ተናግረዋል። ዜሌንስኪ ንግግሩ በቴክኒክ ደረጃ ባሉ ባለስልጣናት ለ2 ቀናት እንደሚካሄድ ገልጸው ሩሲያውያን ለስምምነቱ ዝግጁ መሆን አለባቸው፣ ዩክሬን ብቻ አይደለችም በማለት ጥሪያቸውን አቅርበዋል። ይህ ስብሰባ ጦርነቱን ለማስቆም በ3 ሀገራት መካከል የሚደረግ የመጀመሪያው የሶስትዮሽ ስብሰባ ሲሆን ባለፈው ዓመት በሞስኮና በኬቭ ልዑካን መካከል የተደረጉ የቀድሞ ንግግሮች በቱርክ አምባሳደርነት ብቻ የተካሄዱ እንደነበሩ ይታወሳል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። ጤና ሚኒስቴርና የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ በመጀመሪያ ደረጃ የጤና እንክብካቤ፣ በጾታዊ ተዋልዶ ጤና እንዲሁም በእናቶች ጤና ላይ ያተኮረ የጤና መረጃ ደህንነት ስርዓትን ለማጠናከር ተስማሙ። ብሔራዊ የጤና መረጃ ስርዓቶችን ከአህጉራዊ የጤና መረጃ ማዕቀፎች ጋር በማጣጣም ላይ ያተኮረ ውይይት የተካሄደ ሲሆን ተሳታፊዎች በሀገርም ሆነ በአህጉራዊ ደረጃ ለውሳኔ አሰጣጥ ወቅታዊ ከፍተኛ ጥራት ያለው መረጃ የሚደግፉ ጠንካራ እርስ በርስ የሚስተሳሰሩ ስርዓቶችን መገንባት አስፈላጊ መሆኑን አጽንኦት ሰጥተዋል። ሁለቱም ወገኖች የጤና መረጃን ዘመናዊ ለማድረግ አስተዳደርንና መስተጋብርን ለማጠናከር እንዲሁም በመረጃ ላይ የተመሰረቱ አቀራረቦች በኢትዮጵያና በመላው አህጉር የተሻሻሉ የእናቶችና የተዋልዶ ጤና ውጤቶችን ለማጎልበት በጋራ ለመስራት መስማማታቸውም ተነግሯል። በህገወጥ ተግባራት ላይ ተሳትፈዋል የተባሉ ከ50 በላይ ሰራተኞቹ ላይ አስተዳደራዊና ህጋዊ እርምጃ መውሰዱን የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። ከነዚህ መካከል ቁጥራቸው 15 የሚሆኑት ሰራተኞች እንደየጥፋታቸው ክስ እንደተመሰረተባቸው ሲነገር ጉዳያቸው በፍርድ ቤት ሂደት ላይ እንደሚገኝ ተገልጿል። 37 የሚሆኑ ሰራተኞች ላይ ከስራ ማባረርን ጨምሮ የተለያዩ አስተዳደራዊ እርምጃ እንደተወሰደባቸው የገለጸው ኤጀንሲው መሰል ህገወጥና ብልሹ አሰራሮችን ለማስቀረት የቴክኖሎጂ መሰረተ ልማትን ማስፋፋት ላይ በትኩረት እየሰራሁ ነው ብሏል። ስድስተኛው ፊንቴክስ የፈርኒቸር የቤት ውበትና የግንባታ አጨራረስ ኤክስፖ ከጥር 19 እስከ 22 ቀን 2018 ዓ.ም በአዲስ ኢንተርናሽናል ኮንቬንሽን ሴንተር እንደሚካሄድ አዘጋጆቹ አስታውቀዋል።
በኤክስፖ ላይ የፈርኒቸር፣ የቤተ ውበት፣ የሴራሚክስ፣ የቀለም፣ የዘመናዊ መብራትና ሌሎች የግንባታ ማጠናቀቂያ ምርቶች ለእይታና ለሽያጭ እንደሚቀርቡ ተገልጿል። መድረኩ አምራቾችና አስመጪዎች ምርቶቻቸውን ለገበያ የሚያስተዋውቁበት ሰፊ ዕድል እንደሚፈጥርም ተጠቁሟል። ኤክስፖ በዋናነት በአምራቾችና በሪል ስቴት አልሚዎች፣ አርክቴክቶች፣ ስራ ተቋራጮችና በመንግስት ግዢ ቢሮዎች መካከል ቀጥተኛ የንግድ ትስስር ለመፍጠር ያለመ መሆኑ ተነግሯል። ኤክስፖውን ፕራና ኢቨንትስ ከአፍሪካ ትረስትድ ፓርትነርስ ጋር በመተባበር ያዘጋጁ ሲሆን ማንኛውም ፍላጎት ያለው ጎብኝ በነፃ መሳተፍ እንደሚችል ተገልጿል። በኡጋንዳ በተካሄደው ፕሬዝዳንታዊ ምርጫ ማግስት በተቀሰቀሰ ግጭት የ30 ሰዎች ሕይወት ማለፉን የሀገሪቱ ጦር አዛዥ ጀነራል ሙሃዚ ካይነሩጋባ አስታወቁ። እንደ ጦር አዛዡ መግለጫ ከሟቾቹ በተጨማሪ ከ2000 በላይ ተቃዋሚ ደጋፊዎች በቁጥጥር ስር ውለዋል። ባለፈው ጥር 7 ቀን በተካሄደው ምርጫ የ81 ዓመቱ ፕሬዝዳንት ዮዌሪ ሙሴቬኒ 72 በመቶ ድምጽ በማግኘት ለ7ኛ ጊዜ ማሸነፋቸው መናገሩ ይታወሳል። ዋነኛው ተቀናቃኝ ቦቢ ዋይን በበኩላቸው የምርጫውን ውጤት ግልጽ ዝርፊያ ሲሉ የፈረጁ ሲሆን ደጋፊዎች ተቃውሞ እንዲያደርጉ ጥሪ አቅርበዋል። የአፍሪካ ህብረትና ዓለም አቀፍ ድርጅቶች በምርጫው ወቅት የታየውን የኃይል እርምጃና የኢንተርኔት መቋረጥ ነቅፈዋል። በአሁኑ ወቅት ቦቢ ዋይን በደህንነት ኃይሎች ክትትል ምክንያት ተደብቀው እንደሚገኙና በሀገሪቱ አንዳንድ አካባቢዎች ውጥረት መንገሱን አፍሪካ ኒውስ ዘግቧል። የጃፓኗ ጠቅላይ ሚኒስትር ሳኔ ታካይቺ የሀገሪቱን ፓርላማ በትነው አጠቃላይ ምርጫ እንዲካሄድ መወሰናቸውን አስታወቁ። ጠቅላይ ሚኒስትሯ ባስተላለፉት ውሳኔ መሰረት የፊታችን የካቲት 1 ቀን አጠቃላይ ምርጫ ይካሄዳል። ጠቅላይ ሚኒስትሯ በስልጣን ላይ በቆዩባቸው 3 ወራት የ70 በመቶ የህዝብ ድጋፍ ማግኘታቸውን ተከትሎ ይህንን ተቀባይነት ተጠቅመው ገዢው ፓርቲ በምክር ቤቱ ያለውን አነስተኛ የድምፅ ብልጫ ለማጠናከር ማቀዳቸውም እየተነገረ ይገኛል። በመጪው ምርጫ የኑሮ ውድነትን መቆጣጠርና ከቻይና ጋር ያለው ዲፕሎማሲያዊ ውጥረት ዋነኛ የመከራከሪያ ነጥቦች እንደሚሆኑም ተጠቁሟል። በተለይም የሩዝና ሌሎች መሰረታዊ ፍጆታዎች ዋጋ መናር የዜጎች ዋነኛ ስጋት መሆኑ ተገልጿል። በምርጫው የጠቅላይ ሚኒስትሯ ሊበራል ዲሞክራቲክ ፓርቲ ከሌሎች ተቃዋሚ ፓርቲዎች ጥምረት ጋር ጠንካራ ፉክክር ያደርጋል ተብሎ እንደሚጠበቅ አልጀዚራ ዘግቧል። በሪል ስቴት አልሚዎችና ደንበኞቻቸው መካከል የሚፈጠሩ ክርክሮችን በግልግል ዳኝነት ለመመልከት የሚያስችል ስምምነት ተፈጽሟል። በዳኝነት ስርዓቱ በዘርፉ የካበተ ልምድ ያላቸው ባለሙያዎች እንደሚሳተፉም ተነግሯል። በቢዝነስ ጥንቅራችን ተመልክተናል። የኢትዮጵያ ሪል ስቴት አልሚዎች ማህበርና የአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት በሪል ስቴት አልሚዎችና በደንበኞቻቸው መካከል የሚፈጠሩ ክርክሮችን በገላጋይ የዳኝነት አካል መፍታት የሚያስችል ስምምነት ፈጽመዋል። በስምምነቱ መሰረት የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት የግልግል ዳኝነት ተቋም በአልሚዎችና በደንበኞቻቸው መካከል የሚፈጠሩ ክርክሮችን ይዳኛል። ከስምምነቱ በፊትም ከሪል ስቴት ጋር የተያያዙ ጉዳዮች በዳኝነት ተቋሙ የታዩበት ሁኔታ እንዳለ የተናገሩት የተቋሙ ዳይሬክተር ዮሐንስ ወልደ ገብርኤል በ5 ዓመታት ውስጥ 96 ጉዳዮች በተቋሙ መዳኘታቸውን ተናግረዋል። በቀጣይነት በስፋት በሚከናወነው የግልግል ዳኝነት አገልግሎት ላይ ጉዳያቸው እንዲታይላቸው የሚፈልጉ ወገኖች አስቀድመው በዚህ የግልግል ዳኝነት ተቋም ለመዳኘት የሚያስችል የውል ስምምነት ሊኖራቸው አሊያም ወደ ተቋሙ አምርተው ስምምነት ሊፈርሙ እንደሚገባ ጠቁመዋል። ብዙዎቹ የሪል ስቴት ውዝግቦች በአደባባይ ከሚሰሙት ከሚነገሩት ውጪ በውሎቻቸው ላይ በሚያሰፍሩት የአለመግባባት ወይም የውዝግብ መፍቻ ስልቶች ይፈታሉ ያሉት። አሁን የሚወራው የጥቂት
ትክክለኛ ያልሆኑ ነጋዴዎች የሚሰሩት ስራ ነው ገጽታውን እያበላሸ ያለው። ከዚህ በተረፈ ሪል ስቴቱ ራሱን በራሱ የሚመራበት ውሎች ስላሉት በእነኛ በውሎቹ አማካኝነት የሚፈጠሩ ችግሮች በውሎቻቸው ላይ ባመለከቷቸው የውዝግብ አፈታት ስልቶች እየተፈቱ ይገኛሉ። ይሄ አሁን የፈረምነው የመግባቢያ ሰነድ እንደዚህ አይነት ውዝግቦችን በጣም ተቋማዊ በሆነ ሁኔታ ስርዓት ባለው ሁኔታ ከማህበሩ ጋር አባላቶቹ የሚገቧቸውን ውሎች በሙሉ በዚህ መልኩ ለመፍታት በሚያስችል መልኩ የምንደጋገፍበት የምንተባበርበት ስራ ነው። በግንባታ እንዲሁም በሪል ስቴት ዘርፍ የሚስተዋሉ ችግሮች ውስብስብ ከመሆናቸው ጋር በተያያዘ ወደ መደበኛ ፍርድ ቤት የሚያቀኑበት እድል ከፍተኛ ስለመሆኑ የዘርፉ ተዋንያን ይገልጻሉ። በግልግል ዳኝነት የሚተላለፉ ውሳኔዎች በመደበኛ ፍርድ ቤት የአፈጻጸም መዝገብ ተከፍቶላቸው ሙሉ ተፈጻሚነት እንደሚያገኙ የሚያነሱት አቶ ዮሐንስ በበኩላቸው በተቋማቸው በዳኝነት የሚያገለግሉ ባለሙያዎች በዘርፉ ልምድ ያላቸው በመሆናቸው ውስብስብ ጉዳዮችን የመፍታት አቅም አላቸው ባይ ናቸው። የማህበሩ አባላት የሚሆኑ ያልሆኑም በውሎቻቸው ላይ የኛ ተቋም ይሄን መስተንግዶ እንዲሰጥ እስካሰፈሩ ድረስ ይሄን መስተንግዶ እንሰጣለን። ባይኖራቸው በውላቸው ላይ እንኳን እኛ ጋር መጥተው ያችን የስምምነት ሰነድ ፈርመው ይሄንን አገልግሎት መስጠትም ማግኘትም የሚቻልበት ሁኔታ አለ። ነገር ግን ይሄ ከኛ ጋር ስምምነት ስለተደረገ ሳይሆን አስቀድሞ በውሎቻቸው ላይ ስላሰፈሩ ነው እነኚህ ሰዎች አገልግሎታቸውን የሚያገኙት። በግልግል ተቋም ላይ የሚመደቡት ሰዎች ሙያተኞች ከዘርፉ ጋር ትውውቅ ያላቸው፣ ግንዛቤው ያላቸው፣ ዘርፉን በሚገባ የሚያውቁ ሰዎች ናቸው ገላጋይ ሆነው የሚመደቡት። ስፔሻሊቲው አላቸው እነኚህን አይነት ጉዳዮች ለማስተናገድ። የተለያዩ ሙያተኞች በዳኝነት የሚቀመጡበት መድረክ ነው ያመቻቸ ነው። በግልግል ተቋማችን እነኚህ ሙያተኞች ስለሆኑ እዛው ላይ ተሳታፊ የሚሆኑት በዚህ መልኩ ነው። እንዳውም ውስብስብነቱን ለፍርድ ቤት ነው ውስብስብነቱ እንጂ ለኛ አይደለም። ከመጋቢት ወር 2017 ዓ.ም ጀምሮ በስራ ላይ የዋለው የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመት አዋጅ በዘርፉ የሚስተዋሉ ህገወጥ እንቅስቃሴዎችን መስመር ያስይዛል የሚል ተስፋ ተጥሎበታል። በኢትዮጵያ የንግድ ህግ መሰረት አንድን የንግድ ድርጅት ከመነሻው ጀምሮ በህጋዊ መንገድ ማዋቀር ለድርጅቱ ህልውና ወሳኝ ጉዳይ ነው። በኢትዮጵያ ያለው ህግ ስለ ንግድ ምን ይላል? የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ተከታትለን እንመለስ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። የንግድ ምዝገባና የንግድ ስራ ፈቃድ አገልግሎት አሰጣጥ ስርዓት ፍትሐዊ፣ ዘመናዊ፣ ቀልጣፋና ተደራሽ በማድረግ የንግዱን ማህበረሰብና ከንግዱ ስርዓት የሚጠብቀውን አገልግሎት እንዲያገኝ የህግና የአሰራር ክፍተቶችን በመንደፍና እርካታን በማሳደግ በሀገሪቱ ሁለንተና ኢኮኖሚ ውስጥ የበኩል ሚና እንዲጫወት ማድረግ በማስፈለጉ የንግድ ምዝገባና የንግድ ፈቃድ አሰጣጥ በዘመናዊ ቴክኖሎጂ እንዲደገፍ በማድረግ የንግድ ስርዓት ለመረጃ አያያዝ አመቺ እንዲሆን ህገወጥ እንቅስቃሴ ለመግታት የሚያስችል ለመንግስት ለህብረተሰብና የሚመለከታቸው አካላት ተገቢውን መረጃ እንዲያገኙ በማድረግ በማስፈለጉ የንግድ ስርዓት ግልጽነት፣ ተጠያቂነትና መልካም አስተዳደር የሰፈነበት በማድረግ የሀገሪቱን ራዕይ ለማሳካት እንዲቻል አገራዊ ዘመናዊ የንግድ ምዝገባና ፈቃድ ህግ እንዲኖር አስፈላጊ በመገኘቱ የንግድ ምዝገባና ፈቃድ ህግ ሊወጣ ችሏል። ተጠያቂነትና መልካም አስተዳደር የሰፈነበት በማድረግ የሀገሪቱን ራዕይ ለማሳካት እንዲቻል አገሪቱ ዘመናዊ የንግድ ምዝገባና ፈቃድ ህግ እንዲኖር አስፈላጊ በመገኘቱ የንግድ ምዝገባና ፈቃድ ህግ ሊወጣ ችሏል። የንግድ ስራ ፈቃድ የተሰጠው ነጋዴ ፈቃዱ በተለያየ ምክንያት ሊታገድ የሚችል ሲሆን እነዚህም የንግድ ስራውን የጤናና የጽዳት አጠባበቅ፣ የአካባቢ እንክብካቤ፣ የአደጋ መከላከልና የንግድ ዕቃውን ወይም የአገልግሎቱን የጥራት ደረጃ ካጓደለ፣ በህጉ የነጋዴ ግዴታዎች ተብለው የተቀመጡትን ደንቦች የጣሰ ከሆነ፣ አግባብ ያለው ባለስልጣን የሚጠይቃቸውን መረጃዎች በትክክለኛና በወቅቱ ያላቀረበ ከሆነ፣ የተሰጠው ወይም የታደሰው የንግድ ስራ ፈቃድ በሐሰተኛ ሰነድ ወይም ማስረጃ ተደግፎ መሆኑ ከተረጋገጠ፣ ወይም ፈቃዱን ከተሰጠበት ዓላማ ውጭ ሲገለገልበት ከተገኘ፣ ባስመዘገበው የንግድ ፈቃድ አድራሻ ያልተገኘ ከሆነ፣ የንግድ ህጉን አዋጁን ለማስፈጸም የወጡ ደንብና መመሪያ ድንጋጌዎችን የጣሰ ከሆነ አግባብ ያለው ባለስልጣን የንግድ ስራ ፈቃዱን ሊያገደው ይችላል። የንግድ ህጉን በአዋጁ መሰረት የወጡ ደንብና የመመሪያዎችን ድንጋጌ በመጣስ የንግድ ፈቃድ የታገደ ከሆነ
ወይም በማናቸው ምክንያት አግባብ ያለው አካል የንግድ ሕግ ድንጋጌዎችን መጣሳቸውን ሲያረጋግጥ ወይም በፍርድ ቤት ትዕዛዝ የንግድ ፈቃዱ ሲታገድ የንግድ ድርጅቱ ወዲያውኑ አግባብ ባለው አካል ይታሸጋል። ጉዳዩ የሚመለከተው ባለስልጣን ፈቃዱ የታገደበትን ምክንያትና አሳማኝ በሆነ ጊዜ ውስጥ ጉድለቶችን እንዲስተካከሉ ሊወስድ ስለሚገባው እርምጃ ለባለ ፈቃዱ በጽሁፍ የሚያሳውቀው ሲሆን በተሰጠው የጊዜ ገደብ ውስጥ ጉድለቶችን አስተካክሎ ሲያቀርብ በንግድ ስራ ፈቃዱ ላይ የተጣለው እግድ ተነስቶ ስራ ላይ እንዲውል ያደርጋል። የንግድ ስራ ፈቃድ የሚሰረዝበትን ሁኔታዎች እንመለከታለን። የንግድ ስራ ፈቃድ የሰጠው ነጋዴ የንግድ ስራውን በራሱ ፈቃድ የተወ እንደሆነ የንግድ ስራ ፈቃድ የተሰጠው ወይም የታደሰው ፈቃድ በሐሰተኛ ሰነድ ወይም ማስረጃ መሆኑ ሲረጋገጥ የንግድ ስራ ፈቃዱ ከተሰጠበት ዓላማ ውጭ ሲገለገልበት ከተገኘ በተሰጠው የጊዜ ገደብ ውስጥ ለንግድ ፈቃዱ እገዳ ምክንያት የሆኑት ጉድለቶች ያላስተካከለ ከሆነ የኪሳራ ውሳኔ የተሰጠበት ከሆነ የንግድ ስራ ፈቃዱን ያላሳደሰ ከሆነ አግባብ ያለው ባለስልጣን የንግድ ስራውን ፈቃድ ይሰርዛል። የንግድ ስራዎችን ለመስራት ፈቃድ ከማውጣት ይልቅ ፈቃድ መመለስ የበለጠ ዋጋ ስለሚያስከፍል ከወዲሁ ጥንቃቄ ማድረግ ያስፈልጋል የሚለው የዕለቱ ሕገ ነክ ምክራችን ነው። አመሰግናለሁ።